ሄርሜላ እንግዲህ በመጨረሻም ሆስፒታል ገብታለች። ከባድ ሁኔታ ውስጥ ገብታለች። የትላንትናውን የአብርሽ ሁኔታ አይታ እንግዲህ ከባድ ነገር ውስጥ ገብታለች ማለት ነው። ትላንት በተለቀቀው ቪዲዮ ላይ እንግዲህ አብርሽና ሩቲ ፍቅር በፍቅር ሆኖ አብርሽ በድጋሚ በሩቲዬ ፍቅር ተንበርክኮ እንግዲህ እንደዛ በግድ ሊስማት፣ በግድ ሊያቅፋት፣ በግድ በቃ ከሷ ጋር መሆን እየፈለገ ነበረ እና እኔ አንዳንዴ የሚገርመኝ ሄርሜላ ጤነኛ መሆኗ ወይም ደግሞ ደህና መሆኗን ራሱ እጠራጠራለሁ ማለት ነው። ወንድ ልጅ እንደዚህ እቺ ሴት እንደዚህ እያፈቀረ ነገ ጠዋት እኮ ሩቲ ና አብረን እንኖር ብትለው ወይም ደግሞ አብረን እንመለስ ብትለው ያችኛውን ፉና ቁሌ ብሏት ነው ወደ ሩቲ የሚመለሰው ማለት ነው። ይሄ ደግሞ 100% ሁላችን የምናውቀው ነገር ነው። እና ሰው ይሄን እያየ ራሱ ለራሱ ለምንድነው ክብር የማይኖረው? ለምንድነው ራሷን የማትቆጣጠረው? ብትወደው ብታፈቅረው ራሱ ይሆናላ ራሷን መቆጣጠር አለባት ብዬ አስባለሁ። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ዝት ትርፍርፍ በሌልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ ማለት ነው። እና ሄርሜላ ነገር አንዳንዴ ሳስበው ራሱ ያገርመኛል ማለት ነው። እና እዚህ ልጅ ሩቲን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። እሷ እሺ ብትለው ሰከንድ ራሱ ሳያስብበት ከሷ ጋር መኖር ይፈልጋል። ይሄ አሁን በዚህ ሰዓት ትላንት በተለቀቀው ቪዲዮ ማየት ትችላላችሁ ምን ያህል እንደሚያፈቅራት፣ ምን ያህል ከሷ ጋር መሆን እንደሚፈልግ ማለት ነው። እና ሄርሜላ ደግሞ የምታረጋቸው ነገሮች ከኔ ጋር ኑር ማለቷ፣ አንድ ቤት ውስጥ ኑሩ ማለቷ፣ እንደዛ መሆኗን መሳሟ ምናምን ምንም ጥቅም አይሰጠውም። ልጁ አንድ ደቂቃ ብቻ ነው የሚያስበው ከሩታ ጋር አያስብም ወላ ማለት ነው።